በ20 ዓመታችን ይሄማ ጭራሽ አያብርም። ለተሰው የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ። ሰው ኑሮን ገብግቦት አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው። አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን ሆ እያሉ ሲጨፍሩ፣ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ ይኸው 4 ዓመት እየተዋጉ ነው። ኢትዮጵያውያን አርሰናል አሸነፈ ተብሎ አዳነች አቤቤ እኩለ ሌሊት ላይ የተደወለላት አሉ። ከተማ እየተበጠበጠ ነው። ሰልፍና ረብሻ እየታየን ነው። አዳነች አቤቤ እግዚአብሔርን ተደውሎላት ሌሊት። ከዛ ብድግ ብላ ወደ አብይ አህመድ ምንድን ነው አዲስ አበባ እየተረበሸች ነው እየተባለ ነው። በጥግና በመሃል ያሉ ሰዎች እንዴትስ ረብሻው መጣ? ይሄንን መሃል ደህንነት ያላየውን ጉዳይ ሲያጣሩ ደህንነቶች አርሰናል አሸንፎ ነው። አላየና መንግስት ተረብሾ ነው ያደረው አሉ። ትናንት ተረብሾ ነው ያደረው። ረጥጋብ ይሄ ህዝብ እናቴ በልቶ አያድርም እኮ ሰው። ደግሞ አንዳንዶቹ ማሊያቸውን አውልቀው ራቁታቸውን የጎን አጥንታቸው እየተቆጠረ አርሰናል እንጂ ባር ውስጥ የሰው ልጅ ተርቦ አጥንቱ ነው እየሞተ። ኧረ ምን እንጂ ባር ውስጥ ብቻ። ወደ ትግራይ ህጻጽ የሚባሉ የሰው ልጅ መብላት አቅቶት እናቴ ትሙት በሺ። አሁን ለነዛ ሰዎች አይለቀስም? ስንት ወጣቶች የረገፉበትን ጦርነት አላሳለፍንም? እና አሁን አንተ አርቲስት ነህ፣ ለአርሰናል ለኳስ ለንክብል ፈረንጅ ለሚያከባለለው አንዲ ኳስ እንዴት አለቅሰ አርሰናል አማራ ክልል እዝች ከአዲስ አበባ ጎን እዝች ደብረ ብርሃን የሰው ልጅ ተርቦ ካምፕ ውስጥ እያደረ አያስለቅስም? ነጮች በሚሊዮን የምራገጡበትን ኳስ ደግፈ አንተ እየየ ስታለቅስ እነሆ ከአርቲስቶቻችን ምንድነው የምንማረው? አንዳንድ አርቲስቶች ጥጋበኞች ናቸው። የሰው ልጅ ህይወት የማይመስላቸው ከአንዲት እንክብል ኳስ የሰው ልጅ አንሶ ሲታይ አይሞጣ ቀራኒው። አንዳንዴ እኮ እውነቱን እኮ ነው። ይሄ ፋንድያ የሆነ ህዝብ አርሰናል ደፋሮች ናችሁ እናንተ። ስለ አርሰናል ስለ ኳስ ጨዋታ ነው የምንነጋገረው። አርሰናልን ማን ነው የሚያቀነቅነው በዋናነት በኢትዮጵያ ውስጥ ሲባል በጉራጌ መልካም ህዝብ ውስጥ የተደበቁ ወለኔዎችና የኦሮሞ ዲቃሎችና የኤርትራ ዲቃሎች ጉራዎች ናቸው። ሌላው ማን ነው? አርሰናል በዋናነት የአድዋ ትግሬ ሚውት አርጓቸው። እነዚህ በጭባጫዎች የማህይም ልጅ አድዋ ቨሪ ቶለራንስ እንዳንተ ያለ ዝቃጫም እንዳይመጣ ለምን ይመስላል? ቂጡን አዝሎ ወጣቱ አርሰናል የሚል ወዶ እኮ አይደለም። ያመጋገብ ችግር ነው። ቀንጭሯል፣ አእምሮ አንጎሩ ደርቋል፣ ሽሪንክ አርጓል። አንድ ሰው የተመጣጠነ ምግብ ካልበላ፣ ታክሞ ካልዳነ፣ በቂ ውሃ ካልጠጣ፣ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ ዜሮ ነው። እንዲያውም የኢትዮጵያ ህዝብ አምላኩ ረድቶት ከበግም ያንስ ነበር። እዚህ ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ብሎ ሰላማዊ ሰልፍ ሲወጣ ካየ ይሄ ጤነኛ አይደለም። ጤነኝነት ሳይሆን የአይኪው መጠኑ ከበግ ወደታች መሆኑ ነው። ከከብቶች ከበሬ የኒውትሪሽን ችግር ነው። ህዝቡ ተመጣጣኝ ምግብ አይበላም። ጣናም ነው ጀርባውን ሲያክ ያደገ ኢትዮጵያኖችን አርሰናሎች ወይም የአውሮፓ ሊጎች ያውቋቸው በጣም የሚገርማቸው። ኬንያዎችን ግን ያውቋቸዋል። የከተማ ጫትቃን፣ ቦዘኔ፣ ተሳዳቢ፣ ፋራ የሚሉ ሰገጤ፣ አማራ ቁምጣ ፎጣ የሚሉ እነዚህ ከጉራጌ መልካም ህዝብ የወጡ ወለኔና ጉራዎች ናቸው። እነዚህ ደግሞ ቤተሰቦቻቸው በአንቀልባ ዝለው ያመጧቸው በጎጃም አንቀልባ ታዝለው አዲስ አበባ የወጡ ይሄንን ያሳልጡታል። ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ
ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው